ሀና ጭንቀት ውስጥ ገብታለች። ደሴ ልሄድ አልሄድ፣ ኤልያስን ልተወው አልተወው በሚል በጣም ተጨንቃ ብቻዋን ቁጭ ብላ እያሰበች ነው። በሌላ በኩል ወይዘሮ ሜላት ደሴ መሄዷን ሰምታ ጨርቋን ጥላ ልታብድ ነው። ወይዘሮ ሜላት ሀና ጋር ገብታ ወደ ደሴ መሄድሽን ሰምቻለሁ። እኔ 16 ዓመት ሙሉ ተቀብሬ ልክ በ16ኛ ዓመት መጨረሻ አንቺ ስትመጪ ነው መቃብር ፈንቅዬ የወጣሁት። ስለዚህ ወደ ደሴ ድጋሚ ትተሽኝ ከሄድሽ አሁንም እስከዛሬ የኖርኩትን ቅጣት ትቀጭኛለሽ። ስለዚህ ለምንድን ነው የምትሄጂው ብላ ጠይቃን ነበር። ሀናም ኋላስ ትቻለሁ በቃ ካሁን በኋላ አልሄድም ስትል ቃል ገብታላታለች። ነገር ግን ውስጧ አሁንም ቢሆን በመሄድና ባለመሄድ መካከል ነው። እንደዛ ተጨንቃ ለብቻዋ ቁጭ ብላ ያለ ምናሴ መጥቶ ለምንድን ነው የተጨነቅሽው ብሎ ቢስ ሲጠይቃትም አሁንም ያንተን ምክር እፈልጋለሁ፣ በእዝራና በኤልያስ መካከል ያለው ነገር ወጥሮታን ጭንቅላቴን በእነሱ ተወጠረ ግራ ተጋብቻለሁ ስትለው፣ ግን ቤተሰብ ምናሴ የተናገረው ነገር ገብቷችኋል? ሐኪም ከራሱ በፊት ሰውን ነው የሚያስቀድመው ብሏታል። ማለት ኤልያስን ወስደሽ አሳክሜ ነው ወይስ ደግሞ ምንድን ነው? እኔ ራሱ ግራ ገብቶኛል። እውነት ለመናገር አልገባኝም። እኔ ራሱ ምን ለማለት ፈልጎ ነው ምናሴ? እናም እንደዚህ ይሄን ቃላት ተናግሯት ትቷት ሄዷል። ከጭንቀቷ ላይ ጭንቀትን የጨመረባት አልገባኝም። ማለቴ ሐኪም ራሱን ትቶ የሰው ነው የሚያደርገው መጀመሪያ ወይም ሰው ነው የሚያክመው ሲል ምን ለማለት ፈልጎ ነው? ከጭንቀት ላይ ጭንቀት ጨመረብኝ እያለች በራሷ ጊዜ እንግዲህ ጭንቅላቷን ልታፈነዳ ምንም አልቀራትም ማለት ነው። በሌላ በኩል አሴር አቶ ኖላዊን አልፈልግህም፣ ጥሩ አባት አግኝቻለሁ ብሎታል። ይህንን ነገር ያለበትም ሀና ተለውጣለች፣ ሌላ ሰው ሆናለች፣ ራሷን እያስቀደመች ነው። ከኛ ይልቅ እኛ ከሰጠናት ቦታ ይልቅ ሀብታሞቹን እየመረጠች ለነሱ እየሆነች ነው። ከኛ ይልቅ እኔ ማለት ያው እዝራ አሴር ስለሚወዳት ከኔ ይልቅ እዝራን አስቀድማለች ለማለት ነው። ከአቶ ኖላዊ ደግሞ ከሱ ይልቅ ቤተሰቦቹ ሀብታም ስለሆኑ እነሱን አስቀድማለች። ስለዚህ አንተ ለምንድን ነው የምትዋሸው ነው አቶ ኖላዊ። አቶ ኖላዊ ደግሞ ሀናን ስለሚወዳትና በጣም ስለሚያቀርባት ከሷ ውጭ ማንም ስላልነበረው እንጂ ውስጡ አልተጎዳም ማለት አይደለም። የሀናን መቀየር በጣም አድርጎ ጠንቅቆ ያውቃል አቶ ኖላዊ። ሀና ግን መቀየሯን ወይም ደግሞ በአሴር ወይም በአቶ ኖላዊ ላይ ያላትን ቦታ ምን ያክል እንደቀነሰች እየገባት አይደለም፣ በራሷ ነገሮች ተወጥራ ስለሆነ። ስለዚህ ስለ ሀና ጉዳይ ምንም ነገር እንድትናገረኝ አልፈልግም፣ ከፈለክ ቤቴን ለቀህ ውጣ እንጂ ልጅን ልታማልኝ አልፈልግም ሲለው እንግዲህ አሴርም ተበሳጭቶ እኔ ያማዋት ሳይሆን እውነታውን ነው እየተናገርኩ ያለሁት። ሀና በጣም ተቀይራለች፣ ገንዘብ አስቀድማለች፣ ንብረት አስቀድማለች። የድሮዋ ሀና አይደለችም። የድሮዋ ሀና የሰው የምታዘን የሰው ሲቃይን ማየት የማትወድ የማትፈልግ ነበረች። አሁን ግን ገንዘብ እያሳደደች እና ሀብታሞችን እየመረጠች ነው። ለምን እውነታውን ስነግርህ ትበሳጫለህ ነበር ለአቶ ኖላዊ መልሱ። አቶ ኖላዊም ይህንን ነገር ማለት ያው ልጁን አሳልፎ መስጠት ስላልፈለገ ልጅን ከኔ ፊት አታማልኝም፣ ልጅን እንደዚህ አይደለችም፣ እሷም ሰው ናት፣ አንዳንድ ጊዜ ልንረዳት ይገባል ነበር መልሱ። አሁን እናንተ በሀና ቦታ ብትሆኑ ምን ታደርጋላችሁ ነው ጨዋታው። እውነት ለመናገር ሀና ያለችበት ሁኔታው ከባድ ነው። ህይወቷን መኖር ትፈልጋለች፣ ወጣት ናት፣ ማፍቀር ትፈልጋለች፣ ከፍቅረኛዋ ጋር መኖር ትፈልጋለች። ቤተሰብ ግን ትልቁ ችግር ምንድነው? እሷንም ቢሆን ማንም ሊረዳት አልቻለም። ከራሷ ቤት ወላጅ ከተባሉት ጋር እየተስማማች አይደለም፣ ከሶስቱ አፍቃሪዎቿ ጋር እየተስማማች አይደለም። ከአቶ ኖላዊ ጋር ያላትን ጉዳይ እንግዲህ እንደምታዩት ነው። አቶ ኖላዊም ቢሆን ሀና በጣም ተቀይራለች። እኔ ሀና ስህተተኛ አይደለችም እያልኩ አይደለም። ሀና እንኳን አይደለም በእናንተና በእኔም በጣም ተቀይራብኛለች፣ ላውቃት አልቻልኩም። ሀና ከምገልጻት በላይ ተቀይራብኛለች። ግን ሀናን አሳልፌ መስጠት ስላልፈለግኩ ነው። ሁሉም ሰው ማለቴ እኔ እንደተቀየምኩባትና ወይም ደግሞ እኔ መቀየሯን እንዳወቅኩባት ሌላ ሰው እንዳቀብኝ ስላልፈለግኩ ነው። አሳልፌ መስጠት ስላልፈለግኩ እንጂ ሀና ለእኔ በጣም ተቀይራለች፣ እባክህን አሴር እያለ እንግዲህ አሴርን እየተለማመጠው ነበር። አቶ ኖላዊ አሁን ብቻውን ነው። ምግብ አቅርቦ ብቻውን መብላት ስለማይወድ አሴርን በጣም እየጠበቀው ነበር።
ሲቆይበት ወጥቶ ፈልጎ አቶት በማግስቱ ነበር ያገኘው። በማግስቱ ሲያገኘውም አሁን አንተን አልፈልግህም፣ ሀብታም አባት አግኝቻለሁ ነበር ያለው። እና እዚህ ላይ አቶ ኖላዊ እንባው ነበር የመጣው። ማንን ነው ሀብታም አባት ያገኘው ማን ነው ሲለው ያው አቶ መስፍን እንደሆነ ነበር የነገረው። እንግዲህ አቶ መስፍን እግር ስር ወድቆ ማለት ይቻላል እባክህን አሴርን ተውልኝ ነው ያለው። ሀና ተቀይራለች። ሀና እናንተን መርጣለች። አሁን ብቻዬን ነው ያለሁት። እባክህን ሀናን ብትወስዷትም ልጃችሁ ናት፣ ግን አሴር ደግሞ የሀና ምትክ ነው። አሴርን ተውልኝ ነበረ ያለው። እና ገንዘብ ሲኖራችሁ ሁሉም ሰው ወዳችኋል። ቤተሰብ በቃ ገንዘብ ይኖራችሁ፣ ማርያም ገንዘብ ይኖራችሁ ቤተሰብ። ገንዘብ ከሌለ ሁሉም ነገር ባዶ ነው። እና በጣም ነው ያሳዘነኝ አቶ ኖላዊ ከምንም በላይ እውነት። ሀናን ብትሆን ያለችበት ሁኔታ ቀላል አይደለም። በነገራችን ላይ ቀላል አይደለም ማለት አንድን ሰው ብቻ ነው ማስደሰት የሚችለው እንጂ ሁሉንም ሰው መቼም ማስደሰት አይችልም። ኤልያስ በእሷ ምክንያት እንዲጎዳባት አትፈልግም። እዝራን ማጣት አትፈልግም። አሴርም ቢሆን አሁን በአጠገቧ ሆኖ መጀመሪያ ባለመሄድ አይቀርቻለሁ አልሄድም ስትለው ተደሰተ። በጣም ደስ ያለው ሲገባ በጣም ክፍቶት ነው የገባው። ወደ ደሴ እንደምትሄድ አውቆ ከዛ በጣም ከተማው ራሱ እሷ ከሌለች በጣም ነው የሚደብረው፣ ከተማው በጣም ነው የሚያስጠላው ምናምን እያለ የነበረው። በቃ ቀርቻለሁ ስትለው በምን ምክንያት ቀረሽ ብሎ ደስታውን ከጨረሰ በኋላ በምን ምክንያት ቀረሽ ብሎ ይጠይቃታል። እሷም በእዝራ ምክንያት፣ እዝራ ከኤልያስ ጋር ደሴ ከሄድሽ እኔና አንቺ አንገናኝም፣ ያለበለዛ አብረሽ መሄድ አለብኝ አለኝ። ስለዚህ በእዝራ ምክንያት መቅረቴ ነው ስትለው በጣም ነው የተናደደው። ገብቷችኋል ቤተሰብ? መጀመሪያ ባለመሄዷ ደስ አለው። ከዛ ግን በእዝራ ምክንያት ነው የቀረው ስትለው በጣም ተናደደ። ቆይ ምን ማድረግ አለባት? እሺ አሴርን አሁን ቤተሰብ ብዙ ነገር አብረው አሳልፈዋል። ብዙ ጊዜ አብረው ኖረዋል። ችግሩንም ጥሩንም ሁሉንም ነገር አሳልፈዋል። ግን ደግሞ የምትወደው እዝራን ነው። ቆይ ምን አማራጭ አላት እሷ? ልቧ የሄደው ወደ እዝራ ነው። ወደ አሴር ቢሆን ኖሮ እኮ መልካም ነበረ፣ ግን ወደ እዝራ ነው ልቧ የሄደው። እኔ ግን ሳስበው ቤተሰብ ምን እንደሚከሰት ታውቃላችሁ? መጨረሻ ላይ ሀናና አሴር አንድ ላይ ይሆናሉ። ምክንያቱም አሴራውን ከአቶ መስፍን ጋር ያለውን ቀረቤታ እያያችሁት ነው። ላይክ ሲርበው ምናምን ደውሎ እርቦኛል፣ ደብሮኛል፣ ልጋብዘኝ እያለው ነው። አቶ መስፍንም ቢሆን አንተ እኮ እንደ ልጄ ነህ፣ ልጄ ማለት ነህ፣ የዋልክልኝ ውለታ መቼውንም ቢሆን አረሰውም እያለ ነው። እና አሴርም ቢሆን አሁን አባቴ ሀብታም አባቴ እያለ ነው። ስለዚህ ምናልባትም እንደኔ አስተሳሰብ ነው ሀናና አሴር ሁለታቸው ተጋብተው ሊኖሩ ይችላሉ። ኤልያስ እና እዝራ ወደ ውጭ ይቀራሉ ማለት ነው። በዛ ላይ ደግሞ እንግዲህ እዝራ ማለት የአቶ ቃለአብ ልጅ ነው። ስለዚህ የአቶ ቃለአብ ልጅ መሆኑን ሀና ብታውቅ ደግሞ አንድም ቀን ዞር ብላ እንደማታናግረው እርግጠኛ ነኝ። አቶ ቃለአብ ያው እውነታው ከታወቀ ነው። ግን አቶ ቃለአብ ማን ነው ምንድን ነው የሚለው አሁን ስለ አቶ ቃለአብ ምንም አይነት ግልጽ የሆነ ነገር የለም እስካሁን ድረስ። በዚህ 2 ቀን ደግሞ አቶ ቃለአብ እንግዲህ እየታየ አይደለም። በተለይ በዛሬው ስለ እነሱ ጉዳይ ምንም የተነሳ ነገር የለም። ስለዚህ አቶ ቃለአብ አባቱ እንደሆነ ስታውቅ፣ አቶ ቃለአብ ደግሞ በወይዘሮ ሜላት ቤተሰብ ላይ ያደረገውን ነገር ምናምን ሲታወቅ የእዝራና የሀና ግንኙነት ይቀጥላል ብዬ አላስብም። በራሱ አቶ ቃለአብም ቢሆን የሁለቱን ግንኙነት በጭራሽ የሚፈቅድ አባት ይሆናል ብዬ አላስብም። ልጁን በጣም ነው የሚወደው። ካስታወሳችሁ ቤቴ የምትባሉ እንኳን እሱ ጋር የምትሰራው እኔን እንኳን ባትፈልግ ለእህቴ ይሁን እህቴን አልገባው እያለችው ነበር። ነገር ግን ልጅን በጭራሽ እንደዛ አላደርግም ነው ሲል የነበረው። ስለዚህ አሁን እዝራ ማለት ደግሞ አባቱን በጣም የሚወድና የሚያከብር ነው። ስለዚህ አባቱ የሆነ ይሄ ነገር መሆን የለበትም ካለው ያቆማል፣ አያደርግም። ስለዚህ የሀናና የእዝራ ግንኙነት ይቀጥላል ብዬ አላሰብም። በጣም ብዙ ምክንያት አለው የማይቀጥሉበት፣ በጣም ብዙ እንዶ ከሌላው አሁን ኤልያስን ተከትላ ከመሄዷ አሴር በመካከል ከመኖሩ ከሱም በላይ አቶ ቃለአብ ከዚች ልጅ ጋር ያለህን ግንኙነት በጭራሽ ማቆም አለብህ ቢለው በአንድ ቃል ነው የሚያቆመው። አባቱን በጣም ነው የሚወደው፣ አባቱን በጣም ነው የሚያከብረው። ስለዚህ
ከዚህ በላይ ይራመዳል ብዬ አላስብም ማለት ነው። ለማንኛውም ይሄ የኔ ሀሳብ ነው ማሮቼ።